ለስሞል ቢዝነሶች ጥሩ ዜና ማለትም ጌም ቼንጀር የሆነ በአእምሮ እንኳን በሀሳብ እንኳን ሄደን ቢዝነሳችን እንዳንጀምር የሚያደርገን ሳንጀምር ገና ሰዎች ፊት ደጅ የሚያስጠናን የገንዘብ ችግር ሊቀርፍ በጣም ጥቂት ቀናቶች ይቀራሉ። ሰምተዋል የውጭ ባንኮች ወደ ኢትዮጵያ ሊገቡ እንደሆነ። በ2022 ጀምሮ የማመቻቸቱ ስራ እንደተጀመረ መቼስ ሰምተናል። አሁን በይፋ እንዲገቡ ክፍት ተደርጓል። ይህ በጣም ጥሩ ዜና ነው። አብሶ ለስሞል ቢዝነስ የምታስቡ ወጣቶች፣ ኢንተርፕረነሮች፣ የስራ ፈጣሪዎች፣ ዲያስፖራዎች የተወሰነ ገንዘብ ይዛችሁ ወደ ሀገር ቤት ገብታችሁ ልትሰሩ ያሰባችሁ በሙሉ እንዲሁም የተወሰነ በስራ በኩል በጡረታ መልክ ምን በፔንሽን በኩል ያጠራቀማችሁ በጣም ጎበዝ የሆናችሁ ሰዎች በተወሰነ በእናንተ ገንዘብ የማይሰራ ቢዝነስ አይዲያ ኖሯችሁ ሀሳብ ኖሯችሁ እቅድ ኖሯችሁ የያዛችሁት ነገር በሙሉ አሁን ወደ ሜዳ የምታመጡበት ሰዓት ነው። በደንብ እናወራለን። ይህ የፎሬን ባንክ ወደ ኢትዮጵያ መግባት ለስሞል ቢዝነሶች ምን እንደሚጠቅም ዝርዝር ነገር ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ሰብስክራይብ ስለምታደርጉን በጣም እናመሰግናለን። ይሄ ለእናንተ ብቻ የሚሆን ቪዲዮ አይደለም። አይታችሁት ዝም ካላችሁ ለሰው ሼር ካላደረጋችሁት በእውነቱ ጥሩ አይደለም። ሼር ስታደርጉ ሰዎች ያመሰግኗቸዋል። ምክንያቱም ጥሩ ኢንፎርሜሽን ነው፣ ጠቃሚ ነው። ሰዎች ገንዘብ ቢኖረኝ እሰራዋለሁ አሁን ላስቀምጠው ብለው አስቀምጠውት ይሆናል፣ ለእርሱ አልነገሩት ይሆናል። ስለዚህ ሼር ማድረጉን አይርሱ። ከወደዱት ላይክ አድርጉ። የፈለጋችሁት ነገር ላይ ኮሜንትም ብትሰጡን በጣም በደስታ እንቀበላለን ማለት ነው። ወደ ጉዳዩ ልግባ። ፎሬን ባንክ በ2022 ኢትዮጵያ ውስጥ እንዲገቡ ተፈቅዷል። ከዚህ ጋር ተያይዞ ሌሎች መስተካከል ያለባቸው ነገሮች እንደ ፎሬን ከረንሲ ባላንስ ማድረግ እንዳያችሁት ከውጭ ከረንሲ ጋር ቫሊዩን ማስተካከል ተሰርቷል። ስለዚህ እሱ ባላንስ መጥቷል ማለት አሁን የውጭ ባንኮች ቢገቡ ይዘውት የሚገቡት ከኢትዮጵያ ብር ጋር ተስተካክሎ ሊሰራበት ስለሚችል ሜዳው ክፍት ነው በሚል እንዲገቡ ተፈቅዷል። ለስሞል ቢዝነስ ለእኛ የሚጠቅመውን ነገር በዝርዝር እነግራቸዋለሁ ማለት ነው። ምንድን ነው ለውጡ ምንድን ነው ብላችሁ ታስባላችሁ? እነሱ መጡ፣ ከዛ ምን ይለውጣሉ? ብዙ ዓመት የተቸገርንባቸው እንደ ብድር እንደ ፎሬን ከረንሲ እጥረት በሙሉ ነው በአንዴ ነው የሚቀረፉት። በአንዴ ለምዶ የሚቀረፉት 5 እና 6 ባንኮች ናቸው። በተወሰነ መልኩ አንድ ዓመት ይሆነዋል የተወሰኑ ባንኮች እያመቻቹ እንደሆነ እየገቡ ኦፊስ ከፍተው እየሰሩ አንዳንድ ነገር እያጠኑ እንደሆነ ሰምቻለሁ። ባንኮቹን መጨረሻ ላይ ነገራቸዋለሁ። ምናልባት እነሱ ሊሆኑ ይችላሉ መጀመሪያ ላይ የሚከፍቱት። ሚኒመም 35 ሚሊዮን ዶላር አካባቢ ነው የሚይዙት እንደሰማሁት ከሆነ። እንደዛ ከሆነ ብዙ ብር ነው ይዘው የሚመጡት በብር ቢቆጠር። ስለዚህ ለማበደር አቅም ይኖራቸዋል። 5-6 ባንኮች ከሆኑ ደግሞ የበለጠ በጣም አቅም ይኖራል። ለመቅደም ሞክሩ። የተዘጋጃችሁበትን ቢዝነስ በእርግጥ ፊት ለፊት አዘጋጁት። ያልተሟላ ነገር ካለ አሟሉበት። በተረፈ ግን መልካም እድል ነው፣ ጥሩ እድል ነው፣ ትጠቀሙበታላችሁ ብዬ አስባለሁ። ስለዚህ ኦፕሬት ሲያደርግ እኛ ጋር ኦፕሬት ሲያደርግ ፎሬን ባንክ በጣም ከዚህ በፊት ከምንቸገርባቸው አንዱ የፔመንት ሲስተም ነው። ፔመንት ሲስተም ከውጭ ጋር እኛ ኢምፖርት ማድረግ ስንፈልግ ወደ ውጭ የሚከፍልልን የለም። ዶላር እጥረት አለ እኛ ሀገር አይደለም። እሱን ቀርፎ እኔ ከፍልላችኋለሁ ብሎ ነው የሚመጣው። በነገራችሁ እሱ ጋር አካውንት ክፍቱት እንጂ እሱ ሊከፍልላችሁ ይችላል። ከተበደራችሁትም እሱ ሊከፍላችሁ ይችላል። እናንተ ብቻ ቢዝነሳችሁ ላይ እቃው ቢመጣ ቶሎ ይሸጣሉ፣ ቶሎ ከእጅ ይወጣሉ። ለምን በብድር የመጣ ስለሆነ ብድሩን ቶሎ ከፍላለሁ የሚለውን ብቻ በደንብ ማሰብ ነው። ቢዝነሳችሁ ላይ አጠንክራችሁ አስቡ እንጂ ይህንን ጥቅም አንደኛ ነግራቸዋለሁ ማለት ነው። ይሄ ነው ለስሞል ቢዝነስ ትኩረት ካደረገ አገር ያድጋል። በነገራችሁ ላይ ንገራችሁ መንግስት ፖሊሲ ቢቀርጽ አገር ያድግም፣ ምንም ብናደርግ አያድግም። ስሞል ቢዝነሶች ላይ ግን ፎከስ ሲደረግ ብዙ ሰው ትራንዛክሽን ስለሚያደርግ አገር ያድጋል። ለዛም ነው አሁን በደንብ አድርጎ የሚያግዝ ኃይል ስለመጣ። ፎሬን ከረንሲ እጥረት አለ። አሁንም ቅድም እንዳልኳችሁ ኢምፖርት ለማድረግ ነው። ኤክስፖርት ለማድረግ ደግሞ ስትፈልጉ ሲስተሙ አሁን ጥሩ ነው። በእኛም ባንኮች ኤክስፖርት ላይ በጣም በፍጥነት ያስተናግዷቸዋል፣ ምንም ችግር የለም። ነገር ግን ብሩ ከውጭ ከመጣ በኋላ ድጋሚ ለዕቃ ስትጠቀሙበት፣ ድጋሚ ለጥሬ ዕቃ ወደ ውጭ ለመላክ ገንዘብ ውስጥ ስትፈልጉት ትቸገሩ ነበር። አሁን እሱ የሚቀረፋል። ስለዚህ በተወሰነ መልኩ ከዚህ ከስሞል ቢዝነስ ወደ ከፍተኛ ቢዝነስ ለማሳደግም ይጠቅመናል ማለት ነው። እንደዚህ አይነት ትራንዛክሽን ውስጥ ከገባን ቢዝነሳችን የማደግ ቻንስ አለው ማለት ነው። የብድርን አላወራንም። ብድር የእናንተ አሰራር ነው እንጂ ብድር ይኖራል አሁን ማለት ነው። ምንም ባጭሩ ብዙ ገንዘብ ከማግኘት አንጻር ብቻ ሳይሆን ወለዱ ራሱ በጣም ትንሽ ነው፣ ትንሽ ወለድ ነው የሚሆነው። በእርግጠኝነት የምናገረው ለምንድን ነው? ናሽናል ባንክ 15% አካባቢ ነው ማበደር ማክሲመም የሚቻለው። ግን በውል ሰዎች ግን በመስማማት ግን 18-19 ድረስ የሄዱ ባንኮች አሉ። እንደ እናንተ ቢዝነስ ከፍ ያደርጉታል፣ አንዳንዶች ደግሞ ይቀንሳሉ። ስለዚህ ሚኒመም 7 ነው። እናንተ የውጭ ባንክ ሲመጣ በ9 ምናምን ሊያበድራችሁ ይችላል፣ በቃ ስለሚያዋጣው። ስለዚህ በደንብ አድርጋችሁ ለ5 ዓመት ለ3 ዓመት
ያለውን ነገር እናንተ ከቢዝነሳችሁ ጋር ታዩታላችሁ። ግን ብድር ይኖራል። በደንብ ተዘጋጁ። ለስሞል ቢዝነስ በጣም የሚጠቅመው አንደኛው እሱ ነው ማለት ነው። ሌላው ኦንላይን ባንኪንግ ሲስተም ሀገር ውስጥ በካርዶች ክፍያና ከሞባይል ባንኪንግ ክፍያ ጋር ያለውን ጋፕ ቶሎ ነው የሚቀርፉት። ፐርፌክት የሆነ ትራንዛክሽን እንዲኖረው አሁን የምናየውን አንዳንድ ትራንዛክሽን ላይ ያለውን ችግር ጨርሶ ሰልፉንም ምኑንም ነገር የሚያስወግድ አይነት ትራንዛክሽን አፕሊኬሽን ማለትም ሲስተም ይዘው ነው የሚመጡት፣ የሰው ኃይል ይዘው ነው የሚመጡት። ከዚህ ጋር ተያይዞ በዚህ ጉዳይ ላይ ማማከር ምናምን ሁሉ ያስተናግዳሉ፣ ይሰራሉ። ስለዚህ ለእኛም ነገር ውስጥ ላሉ ባንኮችን በጣም ትልቅ ጥቅም ነው። በዚህ ሰዓት እነዚህ መጡ ብለው ሊያስቡ ይችላሉ። ነገር ግን እነሱንም ያሳድጓቸዋል። ያው በፉክክር ሊያድጉ ይችላሉ። መርጅ አድርገውም ቢሆን ይሰራሉ። ግን እነሱ ያመጡት አይነት ሲስተም ስለሚተክሉ በጣም ጥሩ ይሆናል ለእነሱም ሴክተር ማለት ነው። ሰራተኛውንም ካሰባችሁት እዛ ባንክ ውስጥ ያለ ሰራተኛ ወደ እነዚህ የግል ባንኮች የሚሄድ እድል ይኖረዋል። ስለዚህ የሰራተኛው ደሞዝ እና ስራ የማግኘት ቻንሱ የተማረው ኃይል በዛ በባንኪንግ ሴክተር፣ በአካውንቲንግ ሴክተር፣ ማኔጅመንት፣ ኢኮኖሚክስ እንደዚህ ፋይናንሱ ላይ አይቲ እንዲሁም ኤኒ ሴክተር በምትሉት ብድር ክፍል አካባቢ ያሉት ያድጋል ማለት ነው። እሱ ኦቨርኦል ጥቅም ማለት ነው፣ ለሀገር ጥቅም አለው ማለት ነው። ኢንተርናሽናል ትሬድ ጋር ስንመጣ ዓለም አቀፍ ንግድ ላይ የምንቸገርበት ለምሳሌ በዩቲዩብ ወይ ደግሞ በሶሻል ሚዲያ ላይ የሚሳተፉ ሰዎች ወይ አንዳንድ ዲጂታል ማርኬቲንግ ዲጂታል ስራ ላይ ውጭ ለመማር ክፍያዎች፣ በጣም ብዙ ዓለም አቀፍ ክፍያዎችን የእኛ ባንኮች አይሰሩልንም ማለት በጣም ችግር ነው። አሁን ግን የኛ ወረቀት ዶክመንት ማሟላት ነው እንጂ በቀላሉ ሊከፍሉልን ይችላሉ። ይህም በጣም በጣም ትልቅ ጥቅም አለው። ለምሳሌ የሆነ ኤግዚቢሽን ቻይና ሊሄድ ብትሉ ለመሄድ ስትዘጋጁ በዶላር እጥረትም በምንም ጉዳይ ላትሄዱ ትችላላችሁ። እነሱ ግን ይህንን ያስመቻቹላቸዋል ማለት ነው። ስለዚህ ኢንተርናሽናል ፔመንትን ካላችሁ ከከፈላችሁ በቀላሉ ልትሄዱ ስለምትችሉ ማለት ነው። ብዙ ትራቭል ማድረግ ምናምን ሁሉ በዚህ መንገድ ልትቀርፉ ትችላላችሁ ማለት ነው። ወደ ውጭ ሌላ ትራንዛክሽን አንዳንድ ለሌላ ለስራ ለምናምን ስንወጣ የምናየው የዶላር እጥረትም እንደዚሁ በዚሁ የሚቀረፍ ነው ተብሎ ነው የሚታሰበው። ያለው ሰልፍ 100 ብር ብቻ ነው ያለን ምናምን ብለው የሚሰጡት ነገር በዚሁ ይቀረፋል ማለት ነው። ይሄ በጣም ሲሪየስ ኢሹ ነው ማለት ነው። ኢንተርናሽናል ትሬድ ጋር ከዚህ ጋር ተያይዞ የፔፓል ወይ ደግሞ የመሀል ላይ ኢንተርሚዲየት ፔመንት ሲስተም የሚሰሩ ድርጅቶች ይገባሉ፣ ቀጥታ ይገባሉ። የውጭ ባንኮች ገቡ ማለት እነሱ ይገባሉ። እነሱ ገቡ ማለት ወደ ውጭ ያለውን ክፍያ በቀላሉ ልንከፍለው እንችላለን ማለት ነው። ስለዚህ በጣም ለኛ በጣም ጥቅም አለው ማለት ነው። እንድታስቡት የሚፈለገው ነገር ሚስጥር ነው። በሚስጥር አያያዝም በጣም ጥሩ የሆኑ ባንኮች ናቸው፣ የተመሰከረላቸው ባንኮች ነው የሚሆኑት። ስለዚህ ምንም ነገር ኢንተርናሽናል ስራ ስትሰሩ ከእነሱ ጋር መስራት ትችላላችሁ ማለት ነው። ብዙ ሰዎች ዶላር ያላቸው ብዙ ዲያስፖራዎች ሀገር መጥቀም ይፈልጋሉ። ሀገር ውስጥ ቢሆን ገንዘቡ ይፈልጋሉ። ነገር ግን ታማኝነት አለ፣ እጥረት አለ፣ በጣም ብዙ ኬስ ስላለ ብዙ ጊዜ የውጭ ባንኮች ጋር ውጭ ነው የሚያስቀምጡት። አሁን ግን ይሄ ከመጣ ሀገር ውስጥ ማስቀመጥ ይችላሉ። ጥቅም ስለሚኖር በናሽናል ባንክ በኩል ስለሆነ የሚሆነው ፎረን ከረንሲ ቮሊዩሙን ይጨምረዋል። ያ ማለት በጣም ትልቅ ጥቅም አለው። ስለዚህ ሀገራችንን መጥቀም የሚፈልግ ሰው በሙሉ ሀገር ውስጥ በሚከፈተው ፎሬን ባንክ ውስጥ በመካፈል እዚሁም ቅድም ያልናቸውን ነገሮች ይቀርፋል። ለቢዝነስ ሰዎች ብድር ይሄ የገባው ባንክ አያጥረውም ማለት ነው። እንደ እጁ ላይ ያለውን ቶሎ ቢጨርሰው ማለት ነው። ስለዚህ እርሻ ላይ አንዳንድ አግሮ ቢዝነስ የወተት፣ የማር፣ ቡና፣ ቅመማ ቅመም እነዚህ ነገሮች ላይ መሳተፍ መካፈል አሁን በጣም ጥሩ ነው። ኤክስፖርት በተወሰኑ ፕሮሰሶች ኤክስፖርት ስለሚሆኑ ገንዘብ ታገኛላችሁ። ቦታ መከራያ፣ አንዳንድ ማሽነሪዎች መሰልጠኛ፣ ማሽን መረጃዎች ስለምታገኙ እዛ ላይ መካፈላችሁ አምራች ኃይል መሆን ቢዝነስማን የምታስቡ ሰው አምራች ኃይል መሆን በዚህ ሰዓት በጣም ያዋጣል እና በዚህ ረገድ ይህንን እንድታዩ ትፈልጋለሁ። የፎሬን ባንክ ወይ የውጭ ባንኮች መምጣት ከነዚህ በላይ ጥቅሞች የሚኖሩት በጣም ለትልቆቹ እነዚሁ ጥቅሞቹ ተመሳሳይ ናቸው። ነገር ግን ቮሊዩሙ ጨምሮ ለነሱ ለራሳቸው እንግዲህ ለእኔ ደግሞ ብለው ይገቡበታል። በሌላ ቪዲዮ ይዘን እንመጣለን ማለት ነው። ከዚህ ጋር በተያያዘ የገንዘብ ምንጭ አንዱ ባንክ ነው። ስለዚህ ስንሄድ ፎርማል መሆናችንን ትክክለኛ ለብድር የፈለግነው መሆናችንን እንዲታወቅ ማሳወቅ መሆን አለብን። ከማንም ኢንፎርሜሽን ሳይሆን ከባንኩ ብቻ ኢንፎርሜሽን ማግኘት እንዳለብን ከዚህ ቀደም የገንዘብ ምንጭ የሚል ቪዲዮ አለ፣ ሄዳችሁ ማየት ትችላላችሁ። ማንም ሰው እንትና ያበድራል የሚለውን ኢንፎርሜሽን ታችሁ ቀጥታ ባንኩ ጋር ብድር ክፍል ወይም ማናጀር አናግራችሁ ነው መልስ ማግኘት ያለባችሁ። የእናንተ ጥያቄ ማስተናገድ ፎርማል ሆኑና ከባንክ ጋር መነጋገር ልመዱ። በተረፈ ቢዝነሳችሁ ግን ጥናቱን ጨርሱለት። በዚህ መልክ ከፍተዋለሁ፣ በዚህ መልክ ብላችሁ ጨርሱት። የሚጠይቋችሁ ዶክመንት አለ። በሚቀጥሉ ቪዲዮዎች እነዚህ ፎሬን ባንኮች ለተበዳሪ ቢዝነስማን ምን ይጠይቃሉ፣ ምን ሪኳርመንት አላቸው የሚለውን
ይዤላችሁ እመጣለሁ ማለት ነው። በጣም እናመሰግናለን። በሌላ ቪዲዮ እስከምንገናኝ መልካም የስራ ጊዜ